ነገሩ የተፈጠረው ነገር እንዳልተፈጠረው ሰደንኩ። ከዛ በኋላ እስቲ ይቅርታ ጠይቃት በተረጋጋ። እሺ ነው ምኑ ነው ይቅርታ እንኳን ብላት ምኑ ነው በቃ ተወና ይቅርታ እሺ ካጠፋው በላት። እውነት እንደዛ ብላትም ካልተረጋጋች ሌላ ችግር አለ። እሷ የምትለኝ እየቀለደች ይሁን የእውነቷን ይሁን ምንም ሊገባኝ አልቻለም። ምን እንዳሰበች በሆነ የምር ግራ ገብቶኛል። ምንድነው የሆነ ነገር ማርጋል የሆነ በእርግጠኝነት ሲያስታውስ በቃ ጥፋት ከአጥፍቼም ከሆነ እኮ እንዲህ ያደርጋለሁ ብሎ ቀጥታ መናገር ነው። በቃ ሌላ ሰውን ጭንቀት ውስጥ መክተት ምን ይውጣል? ከቻልክ አውራትና የምትነግር ከሆነ ትንገርህ አረጋግተህ እንትን በላት እንጂ ከኔ ጋር አሁንም ከተገናኘን እኔም እንዲሁ ግንፍል ይልብኛል። በስርዓት አናወራም። እሱን ነገር ለምን አታቆምም? ኖ አሁን እሷ የምትናገር የንግግር እዛ ጋር ሰላም ላይ ሰጠኝ ይችላል። ሀብቴ ሰላም የተወደዳችሁና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ በዚህ ሰሞን ያው የተከሰተውን ነገር እያየን ነው ሁላችንም። እኔ እንደ ቀልድ ነበር ያየሁት፣ ቀለል አድርጌ ነበረ ያሰብኩት ሁሉም ነገር ግን እየሆነ ያለው ነገር በጣም እያሳሰበኝ ያለው። ያው ዛሬ ደግሞ ጭራሽ እኔ ተስማምተው ይመጣሉ ምናምን ብዬ ፍቅራቸውን አያለው ብዬ ጓግቼ ነው የምር ስጠብቃቸው የነበረው። ከኔ ጋርም በደንብ እየተገናኘን አይደለም። እኔም ስራ እየዋልኩኝ ነው እና አወራታለሁ ስላለ በቃ ሁሉም ነገር ይፈታል ብዬ ነበር ያሰብኩት በቀላል ነገር። ግን እነሱ እኔ ምን እንደሆነ አላውቅም፣ የሆነ ሰው እነሱን ለማለያየት ይሁን አላውቅም፣ ብቻ መረጃ አለ ምናምን እያለ እሷ ጋርም እየሄደ እየሰጣት ይሁን አላውቅም፣ ብቻ ያለውን ነገር እሱ እስቲ እውነት ይሁን ውሸትም ይሁን ብሩክ ሲመጣ ይነግረኛል ማለት ነው። ያው እንደ ታላቅ ወንድም ብዙ ነገር አውርተናል፣ አብረን ነው የምናድረው እና ነገሮችን ቀለል አድርጎ እንዳየውና ምንም እንደማያውቅ ነበረ በይቅርታ ምናምን እንደሚያልፍ ነበር ማቀው። እና እኔም ያው ዛሬ በጊዜ ነው የገባሁት፣ ስራም የለም ምናምን። ያው ስራ እረፍት ነኝ ዛሬ። በጊዜ ገብቼ ቪዲዮን ስመለከት በጣም የሚያስደነግጥ ነገር ነው ያየሁት። ምክንያቱም ከዚህ በፊት በማየውን ነገር በትንሽዬ ነገር ብዙ ደረጃ ደርሰው ነበር እነዚህ ልጆች እና እኔ ደግሞ እዚህ ያለው አጠገቤ እያሉ እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። ቁጭ አድርጌ ሁለቱንም ለማውራት ሞክሬ ነበር። አይታችሁታል እንግዲህ ሁለቱም ባልተረጋጋ ስሜት ውስጥ ሆኖ ነው ሲያወሩ የነበሩት። እኔን ጭራሽ ረስተውኛል። በጣም አዝኜባቸዋለሁ። ያው ግን ችግር የለውም የኔ መከበሩ ምናምን ሳይሆን እነሱ ሰላም እንዲሆኑ ነው የምፈልገው። እና ሃይሚ የሆነ የሰማሁት ነገር አለ ያየሁት ነገር አለ እያለች ነው። ያንን ነገር ደግሞ ማን እንዳረገ እሱም ጋር እውነት አርጎት ከሆነ እዚሁ በእናንተ ፊት መጥቶ ይቅርታ እንደሚጠይቅ አርጎት ከሆነ ማለት ነው። ካላረገም ያው እዚሁ እንዲነግረን ነው አሁን ካሜራ ይዤ የመጣሁት። ምናልባት እናንተም አንዴ ነገር ውስጥ ስለገባችሁ ሁሉ ነገር ማሳየት ስላለብን ለእናንተም ይዤ የመጣሁት ለዛ ነው። እና ብሩክ ሲመጣ ያለውን ነገር ሙሉ ለሙሉ ያስረዳኛል ብዬ አስባለሁ። በእርግጠኝነት በተረጋጋ መንፈሶኛ ያወራዋለሁ። እሱም በተረጋጋ እስቲ ለብቻ ሲሆኑ ደግሞ እስቲ ምናልባት ከተረጋጉ ቁጭ አድርጌ ጠይቀዋለሁ ቤት ሲመጣ ምንም እንዳልመሰለው ሆኜ ማለት ነው። እና እናንተም እስቲ አግዙኝ። ብቻዬን ያው የምችለው ነገር አይደለም ታውቃላችሁ። ከዚህ በፊትም እናንተም አግዛችሁኝ ነበረ በኮመንት ጥሩ ነገሮችን እየሰጣችሁ እየጻፋችሁላቸው ወደ ራሳቸው እንዲመለሱ ስታረጉ ነበር። በዛውም ልክ ደግሞ ሁለቱ እንዲለያዩ የምትፈልጉ ሰዎች እየገባችሁ አንዱን ወገናችሁ አንዱን የምትሰድቡ ምናምን እሱ ነገር ይቅር። ሁለቱንም የምትወዱ ከሆነ ሁለቱንም አንድ ላይ ሆነው የምታዩ ከሆነ አንድ ላይ ሁለቱንም እየመከራችሁ ታላቅ የሆናችሁ በእርግጠኝነት ብዙዎቻችሁ በእድሜ ትበልጧቸዋላችሁ ብዬ አስባለሁ። እና አገናዝባችሁ እናንተም እነሱን በኮመንት ወደ ጥሩ ነገር እንዲመለሱ እንጂ ስድብ ከሆነ አንዱን ስትሰድቡ አንዱን ሊይዘዋል ምናምን
በቃ የባሰ ከዚህ በፊት ያው እንግዲህ ብዙ ገጥሞን አይታችኋል። ለእናንተ መንገር ያው ማይሆን ነገር ነውና በጣም የሚያስደነግጥ ነው ያየሁት። ይሄን ያህል ድረስ ይደረሳሉ ብዬ አላሰብኩም። አንደኛ እዚሁ ነው ያለሁት፣ ማለኛውም አለ። እንደውም ማለኛው ያወቀ ራሱ አይመስለኝም በደንብ ነገሩን እና እኔ ይሄንን ነገር በቀላሉ ምፈታው መስሎኝ ነበር፣ ግን ያልሆነ ያልተገባ ነገር ውስጥ ነው እየገቡ ያሉት ልጆቹ። በቃ በጣም እኔ እየተናደድኩባቸውም ነው። እንደገና ደግሞ ያው ልጆች ናቸው፣ በቃ ይመለሳሉ፣ ወደ ራሳቸው ሲመለሱ ይታረቃሉ እያልኩኝ ደግሞ ተዋዋለሁ። ግን ወደ አልተገባ ነገር እየገቡ ስለሆነ እስቲ ብሩክ ይመጣና ሲመጣ አሁን ወደ ቤት ሲገባ እዚህ ነው የሚያድረው፣ ከኔ ጋር ነው የሚያድረው። መግባቱ አይቀርም፣ ያው ቀድሜ ያለውን ነገር ላስተካክል ብዬ ነውና ከዚህ ሲመጣ ቁጭ አድርጌ ጠይቀዋለሁ ያደረገው ነገር ካለ። እውነት እሱ እንደዛ ያደርጋል ብዬ አላስብም፣ ግን ያደረገው ነገር ካለ ይነግረኛል። መጀመሪያ ላይ ትንሽ ጥፋት ያየሁት ሃይሚ ላይ ነበር። ጥፋት አይቼባታለሁ። ምክንያቱም ሁለቱ አንድ የሚሆኑ ናቸው። አሁን እንኳን አብረው መኖር ባይጀምሩም ወደፊት አብረው መኖር ቢጀምሩ እግዚአብሔር ፈቅዶ ሲኖሩ እንዴት ያለ ፍቃድ ሰው ተነስቶ ይሄዳል? ያ ነገር ለኔ ጥፋት ሆኖ ነው የታየኝና እሷንም ሳወራት አዎ ጥፋቴን አምኛለሁ ብላለች። ያው ጥፋቷን አምናለች በዛ ነገር። ብሩክ ደግሞ እንዴት የሚለው ነገር ነው፣ እንዴት ሳትነግረኝ ሌላም ጊዜ ትደግመዋለች ነው። እና ያንን ነገር ደግሞ አውርተው እንዲፈቱት ፈልጌ ነበረ። እንግዲህ ሁለቱም ጆሮዬን አደንቁሮ ነው እንግዲህ የተለያዩት። እኔንም ከኔ ጋርም የተለያየ ነው። ሁለቱም በቃ ማይሆን ነገር መልስ ሃይሚ ስትጠራኝ እኔ ነገሩን ፈትቼ እንደምመጣና በቀላል ነገር በቃ ተሳስቀን እንደምንመለስ ነበር ያሰብኩት። ግን የማይሆን ነገር ነው፣ በቃ የማይሆን ነገር ሲሆንብኝ እኔም ለቅቄ ሄጃለሁ። ያው በተቻለኝ መጠን ሁለቱን ለማስማማት እሞክራለሁ ከእግዚአብሔር ጋር ማለት ነው። እና ሃይሚም አጥፍታለች፣ እሱም አጥፍቷል። እሱ ደግሞ ያጠፋበት ስትመጣ ይቅርታ ልጠይቀው ስትመጣ እንዴት ብሎ መጮሁ ትንሽ እንደ ጥፋት አይቻለሁ እሱም ላይ። እሷም ሳትነግረው ያንን ነገር በማድረጓ እንደ ጥፋት አይቻለሁ። አሁን ሁለቱንም መውቀስ ሳይሆን ያው ጥፋታቸውን ነግሬ አንድ ላይ የሚሆኑበትን ነገር ነው። እና እሱም ያደረገውን ነገር በዛሬው ቪዲዮ ባየሁት ቪዲዮ በጣም አስደንግጦኝ ነው እንደዚህ ቶሎ ብዬ እንትን ያልኩት። ባየሁት ቪዲዮ ያው ትንሽ ይከብዳልና ወደ ሌላ ነገር ሳይገባ እሱን ቁጭ አድርጌ እናንተ የምትሰሙት ይሆናል። እስቲ ሲመጣ ይነግረናል ብዬ አስባለሁ። ያለውን ነገር ካጠፋ እዚሁ በእናንተ ፊት ይቅርታ ጠይቋት። እሷን ቪዲዮን ስለምታየው እሷንም አገኛታለሁ ብዬ አስባለሁ እና እሷን ሳገኛት እነግራታለሁ ያለውን ነገር። ካላየችው ምናልባት ቪዲዮን ታየዋለች። ይቅርታ ከጠየቀ እንግዲህ አብረው የሚሆኑበትን ነገር ነው የምናሳካው። እስቲ ከእግዚአብሔር ጋር እናንተም ተጨመሩና አግዙኝ። ይሄ ነገር ወደ ሰፋ ነገር ሳይገባ አግዙኝ። ያው ብሩክ እስኪመጣ ድረስ እንግዲህ ቤት ቁጭ ብዬ እየጠበቅኩት ነው። ምንም ማድረግ አልችልም። ያለውን ነገር እንግዲህ አብረን ከሱ ጋር ሆነን የምንሰማ ይሆናል ማለት ነው። ምድር ከሰጠችኝ ጥሩ ነገር አንዱ ወንድሜ ነው የኔ ወንዱ። ትልቅ ነገር ዓለም ያሳየችኝ ወንድሜን ወንድም ነው ስላለችኝ ወንድሜ በኔ ህይወት ክፍል ተለጥፏል ያውድቅ ያንተ ምስል። ታውቃለህ ይገባሃል ደርሶ ሳዝንና ስከፋ ሊያድነኝ ይመጣል ልብ ወደ ልቤ ፈልሶ። አለሁልህ ሊለኝ መከታ ሊሆነኝ ነፍስ ይታገላል እኔን ሊያባብለኝ። ጉድለቴን ለመሙላት ትጎድላለህ ሳቄን ስትል ታለቅሳለህ። ህልሜን ህልም አድርገህ የምታልም ወንድሜዋ ምኞቴን የምትሰልም መምህሬ ስሬማ በቅል ፈሬ። ወንድም ብቻ አይደለህም እንደ አባት እንደ ጓደኛ ገጽ ይገለጣል። የእናቴ ልጅ ወንድም ጋሽ ልኝ ወንድሜ ጎኔ ቆየ ከደወልኩልህ በጣም
ቪዲዮን እንዳየው ነበር የደወልኩልህ ቅድም። ቆየ በጣም ምን ሆነሃል? ኧረ ምንም አልሆንኩም። ፊትህ ምንድን ነው የደባበረ? ደህና ነኝ። ኧረ ምንድን ነው? እኔ አሁን ያልገባኝም ከስራ መጣሁ ቤት ገባሁ። ከዛ በኋላ ቪዲዮ እንዳጋጣሚ ሳይ ያየሁት ነገር እና ከእናንተ ጋር ያወራሁት ነገር ምንም ሊገናኝልኝ አልቻለም። ምንድን ነው? ምን ያደረገው ነገር አለ? እኔ አላውቅም። እኔ የምትለኝ ነገር ግራ እያጋባኝ ነው። እሱ እራሱ ምን እንዳሏት ምን ይበሏት ምንም የማውቀው ነገር የለም። ግራ ገብቶኝ ማለት አንተ ያደረገው ነገር የለም። እኔ ሞከርኩኝ ላስታውስ ምናልባት ስተሰርቼ ከሆነ ጭራሽ ሊመጣልኝ አልቻለም። አይ ስህተትም እኮ ቢኖር ያው ሰው ነህ። ስህተት ከሰው ልጅ ደግሞ ስህተት እኮ አይጠፋም። ስህተትም ቢኖር ተነጋግራችሁ የምትፈቱበት የሆነ ተነጋግራችሁ ሁለታችሁም ወደ ጥሩ ነገር የምትመጡበት ነገር መፈለግ እንጂ አንተም እየጮክ እሷም እየጮክ ሳያችሁ እኔ በጣም በቃ ምንድን ነው ቆይ እናንተ ልጆች። እኔማ ዛሬ እኮ ለመጫወቻ ነበረ ከስጠራኝ ሊሄድኩት ግን አዲስ ነገር ነው የሰማሁት። እኔ ራሱ ከኔ ጋር ምንም ችግር እንዳልተፈጠረ ነበር የማውቀው፣ ግን በአንተ ምክንያት ነው ምናምን ስትለኝ እኔ ደግሞ ግራ ገባኝ። ምን እንደሆነ አላውቅም። እኔም የማውቀው እኮ ምንም አንተ ላይ ምንም እንደሌለ የራሷ ጉዳይ ኖሯት እንደምትሄድ ነው እኔ የማውቀው የነበረው። እኔ እንደዛ መስሎኝ በቃ ኖርማል ነው እያለሁ ታውቃለህ። ግን በእኔ ምክንያት ከሆነ ምን አላስብ አትዋሸኝ አለችኝ። ምንድን ነው ቆይ እኔ አላውቅም። ምን እንደሰማች ንገሪኝ ብላት አልነግርም። አንተ የምታስታውሰው ነገር የለም? ምንም የለም። ምንም የለም ጭራሽ። በአሰብኩኝ በደንብ ቀን ሙሉ ጡዝ ብዬ ነው ያልኩት። እኔ አሁን በጣም በቃ ልቤን አስደንግጦኝ የመጣሁት ወዲያው ነው ካሜራ ያዝኩት። ምክንያቱም ይሄ ነገር ወደ ከፋ ነገር ሳይሄድ ሁለታችሁ ማውራታችሁ የምትሉበት ነገር እኔ እየቀለደች ይሁን የእውነቷን ይሁን ምንም ሊገባኝ አልቻለም። ምን እንዳሰበች በሆነ የምር ግራ ገብቶኛል። ምንድነው የሆነ ነገር ማርጋል የሆነ በእርግጠኝነት እስቲ አስታውስ። እኔ ሀብቴ ኧረ በጣም አሰብኩኝ። እሺ እሷን ማን ነው እየነገራት ያለው? እኔ አላውቅም። ንገሪኝ አልኳት። ምን እንደተባልሽ እንኳን ንገሪኝ ስላት ወፍ የለም ምንም በቃ አትዋሸኝ በቃ ከአንተ ይምጣና በሰላም እንጨርስ አለችኝ። ንገሪኝ። ምን ልንገርሽ? እሺ እንዲያደርጋል በይኝ አልኳት። ምንም የለም። ምንም ልትነግረኝ ፍቃደኛ አይደለችም። ጭራሽ ብላ ተማታን ሄደችው። ቆያቸዋለሁ እሱ ያው ንዴት ላይ ስለሆነች ነው ብዬ ያሰብኩት። አይ ቢሆንም እንደዚህ አይነት ነገር እየበዛ ነው። ቶሎ ለበጎ ነው። ኖርማል ነው። ስነ ስርዓት ማስያዝ የነበረብኝ አይደለም። አሁን አንተም መናደድ የለብህም እሷም መናደድ የለባትም። ሲጀመርም ማለት ነው በቃ ጥፋት ከአጥፍቼም ከሆነ እኮ እንዲህ ያደርጋለሁ ብሎ ቀጥታ መናገር ነው በቃ። ሌላ ሰውን ጭንቀት ውስጥ መክተት ምን ይሉታል እንዴ? እሺ አሁን ምንድን ነው ባደርገው? እናንተ ልጆች አሁን ይሄንን አይነት ነገር ሁለታችሁ ላይ አንድ ላይ ሳትሆኑ እንደዚህ ቆይ መጫወቻ ከጀመራችሁ ነው ግራ ገባኝ። ምንድን ነው እስቲ? እኛ ሲጀመር ጠላት ብዙ ነው ያለብን፣ ግልጽ ነው አይደለ? እኔና እሱ አንድ እንዳንሆን የሚፈልግ ህዝብ ነው ያለው እኮ። እኔም እኮ ያሳሰበኝ አሁን እሱ ነው። ግን አሁን እሷ የሰውም ወሬ ሰምታ ከሆነ ቀጥታ መጥቶ መናገር ነው በቃ። ቀላል ነው እንዲህ ነው ምናምን ሰው ላይ ቤት ስራ ከምትሰጥ በቃ ቀጥታ መናገር ነው። እንዲያደርጋለሁ ምናምን ከመባባል ቀጥታ መናገር። ስልኳ ዝግ ነው። በደውል የለም። ቴክስት ላኩ የለም። እና ምንም በቃ አላየሁትም ነበር ቪዲዮን። ካየሁት በኋላ ግን እሷ ጋር ቴክስት ላኩኝ ምን አደረኩኝ የለም። በቃ አትመልስም። ስልኳ ግን ዝግ ነው። አንደኛ ይሄ ነገር መች ነው እንደዚህ ነገር የምታቆሙት? እንዴ በጣም እኮ እናንተን እኮ ስንት እናንተ ሁለታችሁ እንድትለያዩ የሚፈልግ ሰው አለ። አይ ምን ያደርግ ይችላል? እኮ ምንም ማድረግ አልችልም። በቃ በጣም ጣርኩኝ ሞከርኩኝ። በቃ አሁንም በቃ ምንም ሌላ በቃ አዲስ ነገር ነው እንደሚመጣብኝ እኮ በቃ ምንም አላውቅም።
ይሁንና አሁን ነገሮችን እናቅልለው። እኛ አሁን እኔ እናንተ ነገሮችን እናቅልልና በሷ በኩል ያለውን ነገር ለምን ሳትናገር ሄድሽ በሚለው ጭቅጭቅ ተነሳ፣ ድጋሚ ሌላ ፋይል ተነሳ። በአንተ ምክንያት ነው። እኔ ምን ላድርግሽ እኮ አሁን ቀለል እናድርገው ነገሩን። የተፈጠረው ነገር እንዳልተፈጠረው ሰደንኩ። ከዛ በኋላ እስቲ ይቅርታ ጠይቃት በተረጋጋ። እሺ ነው ምኑ ነው ይቅርታ እንኳን ብላት ምኑ ነው በቃ ተወና ይቅርታ እሺ ካጠፋው በላት። እውነት እንደዛ ብላትም ካልተረጋጋች ሌላ ችግር አለ። እሷ የምትለኝ ንገረኝ ነው ቀጥታ። ምን ያሸኝን ነገር ንገረኝ። እኔ ምኑን ልንገርሽ አልኳት። ቢያንስ ንገረኝ በቃ እንዲህ ያደርጋል ወይ ብላት ንገረኝ። አሁን ሰው ብሏትም ከሆነ እንዲህ አንተ አርጋለሁ ከሆነ ትንገረኝ። አርገውም ከሆነ አሁንም ብላት፣ ካላደረኩም በቃ አላደረኩም ነው። ምን አንተ የምትጠራጠረው ነገር አለ? አይ ምንም የለም በቃ እኔ እስካሁን ምንም አሰብኩኝ ያና እንደዚህ ያለ ብዬ ማስበው ምንም ነገር የለም። እዚህ ደረጃ ላይ ያደረስ ነገር እኔ አላውቅም። ምናልባት እሷ ላይ እንደዚህ ተጽዕኖ ይፍጠር ምን ይፍጠር ማውቀው ነገር የለም። አሁን የሁለታችንም ማስተሳሰብ ይለያያል። ምናልባት የሆነ ነገር አድርጌ እንኳን ከሆነ እሷ ላይ የሆነ ማለት እንዲሰማት የሚያደርግ ነገር ይሆናል። እኔ እርግጠኛ አይደለሁም። አሁን እኮ ችግሩ እሷ አለመናገሯ ነው። በቃ በተናገረኝ እኮ ግልግል ነው። በቃ ነው አይደለም በቃ እንፈተዋለን። አሁን ምኑ ነው አሁን እኔ ማይመስልስ ነገር ሆኖ በቃ ሻው ይቅርታ ልበል አብቴ። አይ ብዙ ጊዜ እኮ አንዳንዴ ለአንተን ነገሮችን ቀለል ለማድረግ ባታደርግ እንኳን በቃ ዝም ብለህ በይቅርታ ማለት ከቻልክ አውራትና የምትነግር ከሆነ ትንገርህ አረጋግተህ እንትን በላት እንጂ ከኔ ጋር አሁንም ከተገናኘን እኔም እንዲሁ ግንፍል ይልብኛል። በስርዓት አናወራም። እሱን ነገር ለምን አታቆምም? ይሻላል ኖ አሁን እሷ የምትናገር የንግግር እዛ ጋር ሰላም ላይ ሰጠኝ ይችላል። አብቴ በእኔ ቦታውን እኮ ብታስበው ይከብዳል። እሷ እንደ ልኳ እየተናገረች የሆነ ስሜት አይሰማ ምናምን ማለት ይከብዳል። ምን ላደርግ አልችልም። ስንቱ ጋር ተበጥሼ እንደምችል አለ። እኔ አሁን እኮ አይሚን ምንም ስልኳ ዝግ ነው። በቃ እንዴት እንደማደርግ እራሱ አላውቅም። ደግሞ አትመልስም። እኔ ሜሴጅ ስጽፍ አትመልስም። እና ቪዲዮውን ደግሞ በቅርብ ነው ያየሁት እንዳጋጣሚ ሆኖ። ይሄን ያህል መደራረሳችሁንም አላውቅም። እኔ በቃ ነገሩን በአጭሩ ቋጭታችሁ ምናምን ያሰብኩት። አረ በቃ እኔ ቀልድ ነበር እየመሰለኝ የነበረው ሁሉም ነገር አብቴ። ጭራሽ አምሮዋለች። በቃ ጭራሽ እንደዚህና ሊሄዳል ብዬ አላሰብኩኝ። በቃ ጭራሽ ሻው ምን እናድርግሽ? እኔ ምንም አላውቅም። ምንም እሷ ከተረጋግታ ካልመጣች ይባስ እየባስን ነው የምንሄደው እንጂ እኮ አሁን እሷ እንድትረጋጋ እኮ ያንተም ተጽዕኖ ያስፈልጋል። እኔ ምን ላድርግሽ? በተረጋጋ መንፈስ ስታወራ ስትጠይቅ እኔ ምንም አውቀው ነገር የለም። አሁን የሆነ ነገር አስረዳኝ ነው ያለችው። ቅድም ማለት ነው በስርዓት ነው የነገርኳት። አሚ ምንም ከሆነ ንገሪኝ፣ በቃ ንገሪኝና እናወራበት አልኳት። የለም እመንልኝ ነው የምትለኝ እሷ። ኬታ አምጥቼ እንደማምን አላውቅም። ምን ይበሏት ምን ትባል ምን ትይ ምንም አውቀው ነገር አሁን እኮ በሁለት ሰዎች መሀል እኮ የሆነ ጣልቃ የሚገባው እኮ ነው እንደዚህ የሚበጠብጠው። እና የሰው ወሬ ደግሞ ከሰማችሁ ጭራሽ ነው እንዴትም ነው አንድ ላይ ማተሙት። እኔ እስካሁን በሰው ወሬ ቢሆን ድሮ ነበር ልንጣላው ልንለያይ የምንችለው እኮ የሰው ወሬ ነገር ካላለች ከሷ እኔ አላውቅም። በቃ እንጂ እኮ አንተ አሁን ምንም ያደረግከው ነገር የለም በራስህ በኩል የለም። በቃ አንደኛ እኔ ለመጠየቅም ለቤተሰብም በቃ ያለውን ነገር እንድታሳውቅና አጥፍተህም ከሆነ እዚሁ ይቅርታ ጠይቀህ እንለያያለን ብዬ ነበር ያሰብኩት። እኔ አሁን እሷ ጋር የደረሰው ነገር ሜቢ እኔ አጥፍቼም ሊሆን ይችላል አላውቅም። ምን ይሁን አላውቅም። ምናልባት የድሮም ነገር ሊሆን ይችላል ምንም አላውቅም። ዶክተር እሷ ጋር አፕን ያደረገው ድሮ ምናምን ሊሆን ይችላል። እኔ ምንም አውቀው ነገር የለም። ባለፈ ነገር እንኳንም ሊሆን ይችላል። እሺ ምን ላይ አሁን አንተ ምንም የማታውቀው ነገር ከሆነ እኔ እሷን ለማናገር ሞክራለሁ። ምንድነው ብዬ ጠይቃታለሁ።
ከነገረችኝ ቁጭ ብላችሁ አውርታችሁ ካረከውም ይቅርታ ጠይቀ ካላረከውም እሷ ይቅርታ ጠይቃ የምትለያዩበትን ነገር ነው የምፈልገው። ይሄና ለዚህ ድረስ መድረስ ምንም አያዋጣም፣ የትም አያደርሳችሁ። አራቴ ግራ ገብቶኛል። በቃ ችግር የለውም። እሷን እንደምንም ማገኛታለሁ፣ ነገር እንደምንም ለማግኘት እሞክራለሁ ከቻልኩኝ። ካልቻልኩም እንግዲህ ያው ምን ማድረግ እችላለሁ? ከአንተ በኩል ምንም ያጠፋው ነገር የለም እንግዲህ። ስለዚህ ጥፋት አለ ካለች ትንገረኛት እኮ ይሄ ነው እንዲህ አድርጋት በለኝ። ሆኖም ከሆነ በስርዓት ማውራት ነው በቃ። ምንም እኮ የሚመጣ ነገር የለም። በቃ እሱን እንድትነግር ምናልባት ለኔም ከነገረችኝ እነግርሃለሁ። ጥፋትን አጥፍተህ ከሆነ እንግዲህ ይቅርታ ትጠይቃለህ። ምንም የሚያጣላ ነገር የለም፣ የሚያለያይም ነገር የለም። እናንተ ገና ምኑንም ሳታዩት እንደዚህ ገና በልጅነታችሁ ብጥብጥ ውስጥ ከገባችሁ በጣም ነው የሚያሰጋኝ እና በጣም እያዘንኩኝ ነው የምነግርህ። እኔ ማለት ምንም እኔም ያየሁብህ ነገር የለም። እንግዲህ ተቆጥቼም ምንም ላደርግ የሚችለው ነገር የለም። ችግር የለም። ደስ እንዳለች እሺ በቃ ለማንኛውም ቤተሰቦች ያው እንግዲህ አይታችኋል። እሱ ላይ እንግዲህ ጠየቅኩት፣ ያው በእናንተ ፊት የጠየቅኩት ምንም የማውቀው ነገር የለም ብሏል። እሷንም እስቲ አግኝቻት ወይ በውስጥም የምጠይቃት ይሆናል ማለት ነው። ጠይቃትና ምን እንደተፈጠረ ለኔም ከነገረችኝ እሰየው፣ ካልነገረችኝ ግን እንግዲህ ምን ማድረግ እንችላለን? እና በጣም ስለደነገጥኩኝ ነው እንደዚህ እንትን ያልኩት፣ ያው እንዳይደብረን። ኧረ ችግር የለም ችግር የለም። በቃ እራት በልተሃል? አዎ እንተኛ። አዎ በቃ ቤተሰብ እንግዲህ ደህና ደሩ፣ ሁላችሁም ይመቻችሁ። እስቲ ያለውን ነገር ደግሞ ለማሳወቅ እንሞክራለን። በቃ ታጥባ